ሰላም ጤና ይስጥልን በሁሉም በአምሳዎቹም የአሜሪካ ግዛት ለምትገኙ የኛ ሰው ትውልደ ኢትዮጵያውያን በሙሉ እንደምናላችሁ እንደምንቆያችሁ እንዲሁም ከአሜሪካ ውጭ በተለያየ ዓለም ሆናችሁ ይሄን ዜናና መረጃ መስማት ለምትፈልጉና በመስማት ላይ ለምትገኙ ሁሉ በቅድሚያም የከበረ ሰላምታችን በእያላችሁበት የዓለም ጥግ ሁሉ ይድረሳችሁ። በዛሬው የኢሚግሬሽን የዜናና የመረጃ ጊዜ 3 ከኢሚግሬሽን ጋር የተያዙ ሰበር አስቸኳይ አንገብጋቢ ጊዜ የማይሰጡ ዜናዎችና መረጃዎችን ይዤ መጥቻለሁ። ኢትዮጵያን ጨምሮ በ75 ሀገራት ላይ የተጣለው የቪዛ እገዳን በተመለከተ የሜሪላንድ ዳኛ የወሰነው ውሳኔ ዝርዝር ሁኔታና የጠራ መረጃ ይዘናል። ትውልደ ኢትዮጵያውያን በዚህ ዙሪያ ጥርት ያለ መረጃ ይፈልጋሉ። ዛሬ ሁሉን ነገር ሐቁን ሰምታችሁ አረጋግጣችሁ ውሳኔ ወስናችሁ ትሄዳላችሁ። የአሜሪካ የሀገር ውስጥ የደህንነት መምሪያ መስሪያ ቤት ያወጣውን አዲሱን የአሳይለምና የፎርም ክፍያን በተመለከተ አሁንም ትውልደ ኢትዮጵያውያን ጥርት ያለ መረጃ ይፈልጋሉ። እሱንም በዜናና በመረጃ እወጃችን አካተነዋል። የፕሬዝዳንት ትራምፕ አስተዳደር በባይደን ዘመን የጸደቁ የኢሚግሬሽን ጉዳዮችን በድጋሚ የመመርመር ሂደትን ጀምሯል። የኢሚግሬሽን ጉዳዮችን አጠቃላይ ነው የሚለው ግሪን ካርድና ሲቲዝንሺፕ ብቻ አይደለም፣ አጠቃላይ የኢሚግሬሽን ጉዳዮችን በድጋሚ እመረምራለሁ እያለ ነው። በዚህ ዙሪያም ትውልደ ኢትዮጵያውያን እውነቱን እርግጡን ቁርጡን አውቀው መሄድ ይኖርባቸዋል። የዛሬው ዜናና መረጃ እስካሁን ከነበረው አቀራረብ በእጅጉ የተለየ ነው። ትውልደ ኢትዮጵያውያን ማስታወሻችሁን ይዛችሁ ሁሉንም ነገር አጣርታችሁ እርግጡን አውቃችሁ ምንጩንም ጭምር የዜናውን ሰምታችሁ የምትሄዱበት ነው። የዩቲዩብ ቻናሉን ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ብቻ ይሄንን ዜናና መረጃ ለናንተ አድርጉ፣ ውረሱ፣ ውሰዱ። እኔ ደግሞ ዜናውንና መረጃውን ለናንተ ከምንጭ ጋር ከማብራሪያ ጋር በሚጠቅም መልኩ አዘጋጅቸዋለሁ። አብረን እንከታተለው። ሰናይ ቆይታ። ወደ ቀዳሚው ዜናና መረጃ ስናመራ ፕሬዝዳንት ትራምፕ ኢትዮጵያን ጨምሮ በ75 ሀገራት ላይ የጣለውን የጉዞና የቪዛ እገዳ አስመልክቶ የሜሪላንዱ ዳኛ ታሪካዊ ውሳኔ ወስኗል። ውሳኔው ፕሬዝዳንት ትራምፕን ያበሳጨ ያስቆጣና አንገት ያስደፋ ሲሆን ስደተኞችን ደግሞ ቀና ብለው እንዲሄዱ ያደረገ በተስፋ የሞላና በደስታም እንዲቦርቁ ያደረገ ነው ተብሏል። ከዚሁ ጋር ተያይዞ ታዲያ ትውልደ ኢትዮጵያውያን ዜናውንና መረጃውን በድጋሚ በዝርዝር የውሳኔውንም ፍሬ ሐሳብ በድጋሚ እንድታቀርብልን ምንጩንም እርግጡንም ድጋሜ እንድታረጋግጥልን ሲሉ በእኛ ሚዲያ በኩል ጥያቄ አቅርበው ነበር። በጥያቄያቸው መሰረት የዚህን ዜናና መረጃ ምንጩን ዝርዝሩን ሁሉንም ነገር ካስከፈም እውነቱን በዚህኛው የዜናና የመረጃ ጊዜ ላቀርብላችሁ ነው። በትናንትናው ዕለት ሚያዝያ 20 ቀን 2018 ዓ.ም በኢትዮጵያ አቆጣጠር ኤፕሪል 28 2026 ከወሰድነው ደግሞ በፈረንጆቹ አቆጣጠር በሜሪላንድ የሚገኘው የዩኤስ ዲስትሪክት ዳኛ ጆርጅ ኤል ራስል ሰርድ በኢሚግሬሽን ላይ ያስተላለፉት ውሳኔ ታሪካዊ ተብሏል። ውሳኔውም ለስደተኞች ተስፋ የሚሰጥ ነው የተባለው። የውሳኔውን ይዘት ስንመለከተው ዳኛው የዩናይትድ ስቴትስ የዜግነትና የኢሚግሬሽን አገልግሎት USCIS ዩናይትድ ስቴትስ ሲቲዝንሺፕ ኤንድ ኢሚግሬሽን ሰርቪስ ዜጎችን በሀገራቸው በአመጣጣቸውና በአካባቢያቸው ብቻ ለይቶ ቪዛ መከልከልና እንዲሁም የቪዛ ውሳኔውን ላልተወሰነ ጊዜ በሚል ማቆሙ ሙሉ በሙሉ ህገወጥ ነው ሲል በአራት ነጥብ ደምድሟል። የውሳኔውን 30 ገጽ ደግሞ በኤሌክትሮኒክ የዳታቤዝ ሲስተም ኦንላይን እንዳሰራጨ ነው መረጃዎች እየወጡ የሚገኙት። የውሳኔው ዋና ነጥቦች፣ አንደኛ የግሪን ካርድ ማመልከቻዎችን በተመለከተ። የግሪን ካርድ ማመልከቻ ሲባል እንግዲህ የዲቪን ያካትታል። በዲቪ ግሪን ካርድ የደረሳቸውን ያካትታል። በትዳር ግሪን ካርድ የሚያገኙትን ያካትታል። በስራ ስፖንሰርነት ግሪን ካርድ የሚያገኙትን ያካትታል። በአሳይለም ሊሆን ይችላል። ብቻ የግሪን ካርድ ማመልከቻዎችን በተመለከተ ነው እንዳጠቃላይ ዳኛው የወሰነው። ውሳኔው በተለይ የጉዞ እገዳ ወይም የቪዛ ገደብ ካለባቸው ሀገራት የመጡ ሰዎች ልድገምላችሁ፣ ውሳኔው በተለይ የጉዞ እገዳ ወይም የቪዛ ገደብ ካለባቸው አገራት የመጡ ሰዎች ያቀረቡትን የቋሚ ነዋሪነት ወይም የግሪን ካርድ ማመልከቻ በሌላ አባባል I-485 ማመልከቻን የሚመለከት ነበር። መንግስት እነዚህን ማመልከቻዎች ለረጅም ጊዜ ሳይወስን አስቀምጦ ማቆየቱ ህገወጥ ነው ይለዋል። አንሎፉል ብሎ ነው የወሰነው። የውሳኔው ዋና ነጥቦች፣ አንደኛ የግሪን ካርድ ማመልከቻዎች
ውሳኔው በተለይ የጉዞ እገዳ ወይም የቪዛ ገደብ ካለባቸው አገራት የመጡ ሰዎችን ያቀረቡትን የቋሚ ነዋሪነት I-485 ማመልከቻ ይመለከታል ነው የሚለው። ልድገምላችሁ ይችን ውሳኔው በተለይ የጉዞ እገዳ ወይም የቪዛ ገደብ ካለባቸው አገራት የመጡ ሰዎች ያቀረቡትን የቋሚ ነዋሪነት ያ ማለት ግሪን ካርድ ማለት ነው I-485 እሱ ደግሞ ፎርም ነው ማመልከቻን የሚመለከት ነበር። መንግስት እነዚህን ማመልከቻዎች ለረጅም ጊዜ ሳይወስን አስቀምጦ ማቆየቱ ህገወጥ ነው it is unlawful ይላል። የውሳኔውን ቅጅ ደግሞ በ30 ኮፒ አባስቶ በኤሌክትሮኒክ ዳታቤዝ ሲስተም በኦንላይን አሰራጭቶታል ማለት ነው ዳኛው። ሁለተኛ ለ83 ከሳሾች የተሰጠ ትዕዛዝ ነው። 83 የሚሆኑ ከሳሾች ቪዛቸው የቪዛ ገደብ ከተጣለባቸው ሀገራት የመጡ ምናልባት ከኢትዮጵያም የመጣ ሊኖር ይችላል ወይም ደግሞ በአጠቃላይ አሜሪካም የቪዛ ገደብ ከጣለችባቸው ሀገራቶች የመጡ 83 የሚሆኑ ከሳሾች የየራሳቸውን ኬዝ ይዘው ወደ ሜሪላንድ ቀረቡ። በዚህ ምክንያት ቪዛችን ሊቀር አይገባም ብለው ይሄን ነገር ይዘውት ቀረቡ። ፍርድ ቤቱ የአሜሪካ የኢሚግሬሽን መስሪያ ቤት በክሱ ላይ የተካተቱ የ83 ሰዎችን ማመልከቻ በአስቸኳይ እንዲቀጥልና ውሳኔ እንዲሰጥ አዟል። በሚገርም ሁኔታ ይሄ ነው የሆነው። ትክክለኛው ነገር መሬት ላይ ያለው የተደረገው ዜናው ይሄን ይመስላል ማለት ነው። ምክንያቱ ደግሞ ዳኛው የመንግስት እርምጃም ዘፈቀዳ እና ያለበቂ ምክንያት የተወሰደ መሆኑን ጠቅሰዋል። በዘፈቀዳ በጉልበት በማን አለብኝነት ስልጣኑ የኔ ነው፣ ዘመኑ የኔ ነው፣ ጊዜው የኔ ነው፣ ምስኪኖቹን ልጫናቸው፣ ልጨቁናቸው፣ ልበድላቸው፣ ላስጨንቃቸው ብሎ ነው ፕሬዚዳንት ትራምፕ ይሄን ሐሳብ ያመጣው። ስለዚህ ይህ ህጋዊ አይደለም። ማመልከቻቸው የተያዘባቸው ሰዎች ለብዙ ዓመታት በአሜሪካ ውስጥ በህጋዊ መንገድ የመኖር ወይም መኖር የሚችሉ መሆናቸውን የአሜሪካ ህገ መንግስት ይደነግጋል። ህገ መንግስቱን ተጻሮ ነው ፕሬዚዳንት ትራምፕ ይሄን ያወጣው። የሜሪላንዱ ዳኛ ይሄን ሽሮ ለ83 ሰዎች ወስኖላቸዋል። ውሳኔው ምን ማለት ነው የሚለውን አንድምታውን ደግሞ በርካታ ዓለም አቀፍ ሚዲያዎች ዘግበውታል። እኛም እንደ ሚዲያ በ75 ሀገራት ላይ የተጣለው የቪዛ እገዳ እንዲነሳ ተወሰነ ብለን የዘገብንላችሁ በቀጥታ ይሄን አይተን ነው። ሌላ የተጨመረ የተቀነሰ ነገር የለውም ማለት ነው። ውሳኔው ምን ማለት ነው? ምንም እንኳን ይህ ውሳኔ አሁን ላይ በቀጥታ የሚመለከተው በክሱ ላይ የተሳተፉትን 83 ሰዎች ቢሆንም ተመሳሳይ ችግር ላለባቸው በሚሊዮን የሚቆጠሩ ሌሎች አመልካቾች ግን ትልቅ የህግ በር ከፍቷል። ትናንትም የዘገብንላችሁ ይሄንኑ ነው። ደግማችሁ ተመልሳችሁ ብታዳምጡት ይሄንኑ ነው የምታገኙት። የተከበራችሁ አድማጭ ተመልካቾቻችን በመሃል አጭር መልእክት ላስተላልፍላችሁ። የኛን የዩቲዩብ ቻናል ዜናዎችና መረጃዎች ስትመለከቱ ልክ እንዳንድ መጽሐፍ ውሰዱት። እርሱን ብቻ አይታችሁ ወይም አንድ ቃላት ብቻ ነጥቃችሁ የምትሄዱ ከሆነ አይገባችሁም። ያንድን መጽሐፍ ፍሬ ሐሳብ ለመረዳት ለምሳሌ ቀለል ባለ አማርኛ ፍቅር እስከ መቃብር ለመረዳት ከመጀመሪያው እስከ መጨረሻው ማንበብን ይጠይቃል። የኛን የዩቲዩብ ቻናል መረጃዎች ለመረዳት ደግሞ ቢበዛ 20 ደቂቃ ቢበዛ 25 ደቂቃ በጣም በዛ ከተባለ 30 ደቂቃ ከ30 ደቂቃ በላይ የሚረዝም ዜና የለንም። ይችን ሰዓት ጊዜ ወስዳችሁ ሙሉውን አዳምጣችሁ በተለይ የተጻፉትን ሳነብ እሱን አዳምጣችሁ ነው ውሳኔ መወሰን ያለባችሁ ማለት ነው። እዚህ ላይ ያለው ዜናና መረጃ ይሄን ይመስላል። ምንድነው የተደረገው? ባጭሩ ጠቅለል ሲደረግ የፕሬዚዳንት ትራምፕ አስተዳደር በ75 ሀገራት ላይ ኢትዮጵያን ጨምሮ የቪዛ እገዳ ጥለዋል። የቪዛ እገዳውን ለምንድነው የጣለው? አንደኛ ከነዚህ ሀገራት የሚመጡ ዜጎች ወደ አሜሪካን ሀገር ከገቡ በኋላ የአሜሪካ መንግስት ጥገኛ እየሆኑ ነው የሚል ከምንም ጋር የማይገናኝ የዳቦ ስም ለስደተኞች በመስጠት ነው። ሁለተኛ ደግሞ አንዳንዶቹ ሀገራት ደግሞ ለአሜሪካ ስጋት ናቸው፣ የደህንነት ስጋት ናቸው ብሎ በማሰብ ነው ፕሬዚዳንት ትራምፕ ከነዚህ ሀገራት የሚመጡትን ዜጎች የቪዛ ክልከላ አድርጓል። ላልተወሰነ ጊዜ ነው የሚለው ደግሞ የፕሬዚዳንት ትራምፕ የቪዛ እገዳ ላልተወሰነ ጊዜ መቼ እንደሚከፈት አይታወቅም። ዜጎች ከዛሬ ነገ ይከፈታል እያሉ ባላወቁት ቀን ቁርጡ ባልታወቀ ነገር እንዲሁ አየር ላይ ሆነው ሁሌም ሲጨነቁ ይኖራሉ። አስቡት እንግዲህ አሜሪካን ሀገር መጥቶም ልጅ አባቱን ማግኘት ይፈልጋል፣ ልጅ እናቱን ማግኘት ይፈልጋል፣ ባል ሚስቱን ማግኘት ይፈልጋል፣ ሚስት ባሏን ማግኘት ትፈልጋለች፣ ወንድም እህቱን ማግኘት ይፈልጋል፣ እናት አባትን ሁሉም ቤተሰብ አጠቃላይ መገናኘት ይፈልጋል።
ይሄ ነበር። ፕሬዚዳንት ትራምፕ ታዲያ በመሃል የዚህን ሁሉ ስደተኛ ህይወት ወደ ጨለማ ውስጥ ከቶታል። ጉዳዩ በእናንተ ላይ ያልደረሰባችሁ ያልተያዘ ግልግል ያውቃል እንደሚባለው ምንም ላይ መስላችሁ ይችላል፣ ግን በጣም ከባድ ነው። አስቡት፣ ዲቪ ደርሶት አንድ ሰው ከዛሬ ነገ አሜሪካ ይገባል ተብሎ ለቤተሰቦቹ ለጓደኞቹ ተናግሮ ባለበት ሁኔታ ነገር ግን የቪዛ እገዳ ተጥሏልና ወደ አሜሪካ አትመጣም ሲባል አስቡት። የሌሎቹም ልክ እንደዚህ ነው። ሁኔታው እንደቀላል እንዳትመለከቱት። ፕሬዚዳንት ትራምፕ እንዲህ አይነት ጉድ ሰርተውናል፣ አጠቃላይ ስደተኞችን ማለት ነው። የሜሪላንድ ዳኛ ለ83 ሰው ከወሰነ ከዚህ በኋላ ሌሎች ፍርድ ቤቶችስ ምን ይወስናሉ የሚለውን ደግሞ አንድምታውንና አጠቃላይ ጄኔራላይዜሽኑን ማየት እንችላለን። ከዚህ ተነስተን ነው እንግዲህ ትውልደ ኢትዮጵያውያን አቅሙና ብቃቱ ያላችሁ አሁንም ጉዳዩን ወደ ፍርድ ቤት ብትወስዱት ያዋጣችኋል ያል ነው። በተለይ ሜሪላንድ ያላችሁ ምንም ጥርጥር የለውም ለ83ቱ ስለወሰነላቸው ለናንተም ይወሰናል። ይሄ ነው መረጃው። ነገር ግን እንዳጠቃላይ ኦፊሻሊ ፕሬዚዳንት ትራምፕ በ75 ሀገራት ላይ ጥየዋለው ያለውን እገዳ አንስቶታል ወይ በሚለው ስንነጋገር ፕሬዚዳንት ትራምፕ አላነሳውም። ይግባኝ ሊሄድ ይችላል፣ ሊከራከር ይችላል። ገና አላነሳውም። ፕሬዚዳንቱ ፍርድ ቤቱ ነው የሻረው። ትናንት ባቀረብነው ዜና ላይ ተከታትላችሁ ከሆነ እርሱ ምን ይላል? በ75 ሀገራት ላይ የተጣለው የፕሬዚዳንት ትራምፕ የቪዛ እገዳ ተሽሯል ይላል። አዎ የሜሪላንዱ ዳኛ ስለሻረው ነው። ዳኞች እየሻሩት ነው። ሌሎቹም ቢሆን አልተዋጠላቸውም። ሌሎቹም የአሜሪካ ዳኞች የፕሬዚዳንት ትራምፕን ውሳኔ አልተቀበሉትም። ስለዚህ አብዛኛዎቹ እየሻሩት ነው። ከሆነ ጊዜ በኋላ ምናልባት የፖሊሲ ለውጥ ተደርጎ ሁሉም የሚገቡበት መንገድ ሊፈጠር ይችላል። የኢትዮጵያን ቲፒኤስን ተመለከቱት። ለምሳሌ የኢትዮጵያን ቲፒኤስን ስንመለከተው የትራምፕ አስተዳደር በዲፓርትመንት ኦፍ ሆምላንድ ሴኩሪቲ በኩል በተለይ ደግሞ ክሪስቲ ኖም በነበረችበት ጊዜ ትውልደ ኢትዮጵያውያን ቲፒኤሳቸው አብቅቶላችኋል፣ ውጡ፣ አሜሪካን እንዳናገኛችሁ እናስራችኋለን ብሎ ቀነ ገደብ አስቀምጦ የፕሌን ትኬት እየቆረጠ ጨርሶ ነበር። ፍርድ ቤት ሄደው ይግባኝ ሲያቀርቡ ግን ይሄው አሸንፈው አሁን አንድም በቲፒኤስ ያለ ትውልደ ኢትዮጵያውያን በተባለው ጊዜ እና የጊዜ ሰሌዳ መሰረት አልተባረሩም ማለት ነው። ይሄኛውም እንደዚህ አይነት ተስፋ ስላለው ነው። መረጃው ይሄው ነው። የተከበራችሁ አድማጭ ተመልካቾቻችን ግልጽ ለማድረግ ጥሪት ለማድረግ ፕሬዚዳንት ትራምፕና አጠቃላይ የትራምፕ አስተዳደር የቪዛ እገዳውን አላነሳውም። ፍርድ ቤቶቹ ግን ለ83 ተመሳሳይ እንደናንተ ተመሳሳይ ኬዝ ላላቸው የሜሪላንዱ ፍርድ ቤት ወስኖላቸዋል። ሌሎቹም ለመወሰን ዳርዳር እያሉ ነው። ስለዚህ እንዳጠቃላይ ወደፊት የሚሆነውን ደግሞ አብረን እናየዋለን። ከዚሁ ጋር ተያይዞ በተደጋጋሚ በኔ የዩቲዩብ ቻናል ላይ ዲቪ የደረሰን ዲቪ 2026 አሸናፊዎች ምን አዲስ መረጃ አለ ብላችሁናል። ዲቪ 2026 አሸናፊዎች እስካሁን ወደ አሜሪካ ግቡ ቪዛ ተከፍቷል ምናምን የተባለ ነገር የለም። የተነገረ ነገር ስለሌለ አዲስ ነገር ስለሌለ ነው ዝም ያልናችሁ ማለት ነው። አንዳንድ ኖቲስ በኢሜይል የሚመጡላችሁ አሉ። እነሱን ተቀብላችሁ ጠብቁ በትዕግስት። ከዛ ውጭ ግን እስካሁን ድረስ በዲቪ አሸናፊዎችም ሆነ አጠቃላይ ወደ አሜሪካን ሀገር በግሪን ካርድ ወይም በኢሚግራንት ቪዛ ለመግባት ለምትፈልጉ በሙሉ በይፋ የተከፈተ ነገር የለም። አስደሳች የሆኑ ውሳኔዎች ግን ትናንትና ብቻ የሜሪላንድ ዳኛ ወስኗል። ያለው መረጃ ይሄ ነው። ቁርጥ ያለው እውነቱ ይሄ ነው። የተከበራችሁ አድማጭ ተመልካቾቻችን ወደ ቀጣዩ ዜናና መረጃ አልፈናል። አሁንም ቀጣዩ ዜናና መረጃ እርግጡንና ትክክለኛውን ንግር ነው የምናረጋችሁ። 1 ሲደመር 1 2 የሚለው ማለት ነው። ወደ ቀጣዩ ዜናና መረጃ አልፈናል። አሁንም ቀጣዩን ዜናና መረጃ ነጩን ትክክለኛውን መሬት ላይ ያለውን ለእናንተ እናደርሳለን። የአሜሪካ የሀገር ውስጥ የደህንነት መምሪያ መስሪያ ቤት ያወጣውን አዲሱን የአሳይለምና የፎርም ክፍያ በተመለከተ የምናቀርብ ይሆናል። ዲፓርትመንት ኦፍ ሆምላንድ ሴኩሪቲ በአዲስ የኢሚግሬሽን ክፍያዎችና የማስፈጸሚያ እርምጃዎች ላይ ሰበር መግለጫ ሰጠ። መረጃው ሰበር ሆኖ በበርካታ ሚዲያዎች ተነግሯል። መጨረሻ ላይ የዜናዎቹን ሶርስ በሙሉ የት ነው የምታገኛቸው ብለው በርካታ ትውልደ ኢትዮጵያውያን በተደጋጋሚ ጠይቁኛልና ለነሱ ምንጩን በሚገባ ነግራቸዋለሁ። በትዕግስት ጠብቁኝ። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ዲኤችኤስ አዳዲስ የኢሚግሬሽን ክፍያዎችና ጥብቅ የህግ ማስፈጸሚያ ደንቦችን ተግባራዊ ማድረጉን አስታውቋል። ዓመታዊ የጥገኝነት ክፍያ አኑዋል አሳይለም ፊ እና ቅጣቶቹን የመጀመሪያው ያወጣው ሰበር ዜና ነው። በአዲሱ መመሪያ መሰረት የጥገኝነት አሳይለም ጠያቂዎች በየዓመቱ የሚጠየቁትን ክፍያ በወቅቱ መክፈል ይኖርባቸዋል።
ይህንን ክፍያ በተመለከተ የተሰጠው ማስጠንቀቂያ እንደሚከተለው ነው። አንደኛ፣ የ30 ቀን ገደብ ተሰጥቷል። የክፍያ ማሳሰቢያ ከደረሰ በ30 ቀናት ውስጥ ክፍያውን ያልፈጸሙ አመልካቾች ላይ እርምጃ ይወሰዳል። በተለይ የዩኤስሲአይኤስ የአሜሪካ የኢሚግሬሽን መስሪያ ቤት አካውንት አላችሁ ተብሎ ይታሰባል። አሜሪካን ሀገር የሚኖር ሰው አብዛኛው አለው። እሱ አካውንት ላይ ነው ኖቲስ የሚደርሳችሁ በብዛት ኖቲስ ዳሽቦርዳችሁ ላይ ወይም የእናንተ እሱ አካውንት ላይ ስትገቡ ብዙ ኖቲስ ታገኛላችሁ ስለእናንተም። እሱ ካልሆነ ደግሞ በኢሜል ይልካሉ። አንዳንዴ በኢሜል ላይልኩ ይችላሉ። የአሜሪካ የኢሚግሬሽን መስሪያ ቤት ዩኤስሲአይኤስ አካውንት ሊኖራችሁ ይገባል፣ ግድ ነው። በሱ ሎጊን እያደረጋችሁ ሁልጊዜ መረጃዎችን ተከታተሉ። ክፍያውን አለመክፈል የጥገኝነት ማመልከቻ አሳይለም አፕሊኬሽን ውድቅ እንዲሆን ሊያደርግ ይችላል። ስክሪን ላይ ማንበብ ትችላላችሁ። ይሄው ፖስት አድርጌዋል። ሊያደርግ ይችላል ነው የሚለው። ሊያደርግ ይችላል ነው የሚለው። እንዲሁም አመልካቹ ያለው የስራ ፍቃድ ሊሰረዝ ይችላል። በተጨማሪም ክፍያውን አለመክፈል አመልካቹ ከአሜሪካ እንዲወጣ ወይም ዲፖርት ወይም ሪሞቫል እንዲሆን ምክንያት ሊሆን ይችላል። ሁሉም ሊሆን ይችላል ተብሎ ነው የወጣው። ይሄ ነው ጥርት ያለውን ቀጥተኛ ጥሬ ሀቁ እንዲቀርብላችሁ እናንተን በተደጋጋሚ ስለጠየቃችሁኝ ከዚህ በኋላ እንደዚህ ነው። 1 ሲደመር 1 እኩል ይሆናል 2 የሚለው መረጃ እናንተ ጋር ይደርሳል ማለት ነው። ከዛ ውሳኔው የራሳችሁ ይሆናል። ለመሆኑ ክፍያው ስንት ነው የሚለውንም ትውልደ ኢትዮጵያውያን እወቁት። ለመጀመሪያ ጊዜ አሳይለም ስታመለክቱ አሜሪካን ሀገር ፎርም I-589 ትሞላላችሁ። የሚከፈለው ክፍያ $100 ነው። ይሄ ለመጀመሪያ ጊዜ ነው። በኋላ አመታዊ ክፍያው ግን 102 የአሜሪካ ዳላር ብቻ ነች። ይችን ነው የምትከፍሏት፣ 102 የአሜሪካ ዳላር። 102 የአሜሪካ ዳላርን ቢሆን ለአሳይለም አመልካቾች ይከብዳል። ቀላል ትንሽ ገንዘብ ሊመስላችሁ ይችላል። ምክንያቱም አሳይለም አመልካቾች አሁን የፕሬዚዳንት ትራምፕ አስተዳደርም የስራ ፍቃድ አልሰጣችሁም፣ የአሳይለም ኬዛችሁ አፕሩቭድ ካልሆነ የሚል ነገር እያመጣባቸው ነው። ያለ ስራ 1 ዓመት ጠብቁ እያላቸው ነው። በዚህ ሁኔታ $100 ቢሆን ይከብዳል። ለማንኛውም አመታዊ የአሳይለም ክፍያ የምትባለው 102 የአሜሪካ ዳላር ነች። ጨርሰናል። እስከ መቼ ነው የሚከፈለው? የአሳይለም ኬዛችሁ ውሳኔ እስኪሰጠውና እስኪጸድቅ ድረስ ይከፈላል። ማንኛውም አሳይለም ያመለከተ ሰው በየአመቱ $102 ይከፍላል ማለት አይደለም። $102 ይከፍላል ማለት አይደለም። ኬዛችሁ ፔንዲንግ የሆነና ውሳኔ ያላገኘ በየአመቱ ወደ አሜሪካ ለኢሚግሬሽን መስሪያ ቤት ስትሄዱ ይሄ ይከፈላል ነው። ኬዛችሁ ከጸደቀ ወይም ሪጀክት ከሆነ በኋላ ግን አትጠየቁም። ሌሎች ዋና ለውጦች ምን ተደረጉ? በማመልከቻ ክፍያ ላይ ያው ለውጥ አለ። አሁን የነገርናችሁ ነው። ፎርም I-589 የአሳይለም ማመልከቻ ማለት ነው። ውድቅ ቢደረግ ሪጀክት ቢደረግም የከፈልኩትን ክፍያ መልሱልኝ ማለት አይቻልም። አንድ የወጣው ይሄ ነው። ይሄ ቆየት ብሏል። በድጋሚ አፕዴት አድርገው አወጣውት ነው። ሌላው የቲፒኤስ የስራ ፍቃድ ገደብን በተመለከተ ደግሞ አዲስ ወጥቷል። በተለይ ከ5000 በላይ ለምትሆኑ አሜሪካውያን የሚጠቅም ነው። ይሄ ትውልደ ኢትዮጵያውያን አሁን አሜሪካን ሀገር በቲፒኤስ ያሉት ቁጥራቸው 5050 ወይም 5500 አካባቢ ነው። ከ5000 በላይ ነው። ከ5000 በላይ ግን ከ6000 በታች በ5000 እና በ6000 መካከል ያለ ነው ቁጥሩ። ለእናንተ ብቻ ደግሞ የወጣ ነው። በጊዜያዊ ጥበቃ ሁኔታ ላይ ላሉ ወገኖች የሚሰጠው የስራ ፍቃድ ከ1 ዓመት ወይም ከዚያ ባነሰ ጊዜም የተገደበ እንዲሆን አዲስ ትዕዛዝ ወጥቷል። አያችሁ፣ ይሄ ደግሞ ሌላ ሰበር መረጃ ነው ማለት ነው። ሌላው አዲስ የI-102 ቅጽ ክፍያ ነው። ለጠፋ ወይም ለአዲስ የመግቢያ መውጫ ሰነድ አራይቫል ዲፓርቸር ዶክመንት ይለዋል የሚጠየቀው I-102 ቅጽ አዲስ የ$24 ክፍያ ተቀምጦለታል። እነዚህ ናቸው የአሜሪካ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ በፍጥነት እንደ ሰበር ዜና ሆኖ መግለጫ ያወጣው ይሄ ነው። እና የመስሪያ ቤቱ ዓላማ ምንድነው? ዲፓርትመንት ኦፍ ሆምላንድ ሴኩሪቲ እነዚህን ለውጦች ተግባራዊ ያደረገው የኢሚግሬሽን አገልግሎቶች ወጪ አገልግሎትን በሚጠቀሙ አካላት እንዲሸፈን ለማድረግ አስቤ ነው ብሏል። ይሄ ነው ባጭሩ። ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ትናንት ሰበር መግለጫ አውጥቷል። ያወጣው ሰበር መረጃ አሁን የነገርኳችሁ ነው። ሌላ ነቲንግ ያወጣው ነገር
የለም ማለት ነው። ወደ ቀጣዩ ዜናና መረጃ አልፈናል። አሁንም ቀጣዩ ዜናና መረጃ ልክ 1 ሲደመር 1 በቀጥታ ኦሪጂናል ፊልተርድ ያልሆነ ሮ የሆነ መረጃ ይደርሳችኋል።